በልሳን ከጸለያችሁ በቂ መንፈስ ቅዱስ እንዳላችሁ ተምራችሁ ሊሆን ይችላል። እኔ ዛሬ ልንገራችሁ፣ ልሳን በቂ አይደለም። መንፈስ ቅዱስ ልሳን አይደለም። መንፈስ ቅዱስ የሚበልጥ ፐርሰን ነው። መንፈስ ቅዱስ ቅባት አይደለም። መንፈስ ቅዱስ የቅባት ምንጭ ነው። ብዙዎቻችን ከልሳኑ ካለፍን ከቅባቱ ግን ለማለፍ ብዙ ሰው አይፈልግም። ኢየሱስ ግን የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል። the anointing is the product of the presence of the person። የጌታ መንፈስ ነው መጀመሪያ በእኔ ላይ የሆነው አለ። he saturated me እኔ ጋር ነው፣ ስለዚህ ቀብቶኛል። አኖይንቲንግ አይደለም፣ መንፈስ ቅዱስ ይቀድማል። ከሰፈር መውጣት የሚያስፈልገን ቅባት ለመለማመድ አይደለም፣ መንፈስ ቅዱስን ለማግኘት ነው። ብዙ ሰዎች ቅባት ያውቃሉ፣ መንፈስ ቅዱስን ማወቅ ግን ሌላ ቨርዥን፣ ሌላ ዲሜንሽን ነው። ምክንያቱም መንፈስ ቅዱስ ሪሌሽን ነው። መንፈስ ቅዱስ ህብረት ነው። መንፈስ ቅዱስ ከሰፈር መውጣትን ይጠይቃል። መንፈስ ቅዱስ ጊዜን ማጥፋት ይጠይቃል። ኢንቴንሽንን ይጠይቃል። ቅባት የሆነ ጉዳይ ሲያስፈልግ የሚመጣ ነው። መንፈስ ቅዱስ ግን አብሮነት ነው። ለዚህ ነው መጽሐፍ ሲናገር የእግዚአብሔር አብ ፍቅር፣ የጌታ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ግን አብሮነት ይበልጣል ከቅባት። ብዙ ሰዎች በልሳንና በቅባት ጠግበው ነው ያሉት። ልሳን ራስን ለማነጽ ይጠቅማል። ቅባት ስራ ለመስራት ይጠቅማል። መንፈስ ቅዱስ ግን መለኮትን ይዞት ይመጣል።